አሜን። በዚህ ማለዳ በእግዚአብሔር ፊት ያላችሁ ጌታችን ኢየሱስ ክርስቶስ መስቀል ስር ያላችሁ የጌታ ሴት ልጆችና ወንድ ልጆች ለዚህ ማለዳ እግዚአብሔር ስላበቃችሁ አሜን። እግዚአብሔርን እያመሰገንኩ ዛሬ ደግሞ ወደምንከፋፈለው ወደ እግዚአብሔር ቃል ከመሄዳችን በፊት አንድ አጭር ጸሎት ጸልያለሁኝ። እግዚአብሔር አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስተማሪ የሆነው ያንተ መንፈስ በመካከላችን በድንቅ ሁኔታ እንዲመላለስ በክርስቶስ ኢየሱስ ክርስቶስ ስም ጸልያለሁ። አምላካችንና አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም በዚህ ሰዓት የምናገረው ቃል በሰዎች ሕይወት ውስጥ ፍሬ እንዲያፈራ አሜን። በመድኃኒታችን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ቃልህን እንድናገር እድል ስለሰጠኸኝ ጌታችን በኢየሱስ ክርስቶስ ስም አመሰግንሃለሁ። ለሚሰሙት ሁሉ ጸጋን የሚሰጥ እንዲሆን፣ ለሚሰሙት ሁሉ እግዚአብሔር ሆይ መውጫ እንዲሆን፣ ለሚሰሙት ሁሉ በረከት እንዲሆን፣ ለሚሰሙት ሁሉ ፍሬ ማፍራት እንዲሆን አሜን። በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በእያንዳንዳችን ሕይወት 100 ፍሬ እንዲያፈራ ይህ ቃል እጸልያለሁ። ክብር ሁሉ ለአንተ ይሁን። አሜን። ጌታችን ሆይ መንፈሴ በመካከላችን እንዲገኝ ስለፈቀድክ እናመሰግናለን። አሜን። መንፈስ ቅዱስ ሆይ በመካከላችን ኢየሱስን ከፍ ከፍ አድርገው። አሜን። ቅንንን አንተ ከፍ ልትል ይገባል። አሜን። እኛ ልናንስ አንተ ልትታይ ይገባሃል። አቤቱ አሜን። በፍጹም ትሕትና በፊትህ ነን። እንድትረዳን ደግሞ መልካም ፈቃድ ይሁን። አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ዛሬ ይህንን የእግዚአብሔርን ቃል እንድናገር እድሉን የሰጡኝን በዚች ቤተክርስቲያን ውስጥ በዚህ ግሩፕ ውስጥ የሚያስተባብሩትን አስተባባሪዎች ከልብ አመሰግናለሁኝ። እግዚአብሔር ዘመናችሁን ሁሉ ይባርክ። በጣም ብዙ ሰባኪዎች፣ ብዙ አስተማሪዎች፣ ብዙ ጸጋ ያለባቸው ሰዎች ባሉባት በዚች ቤተክርስቲያን ውስጥ እኔም ደግሞ እንዲያገለግል እግዚአብሔርን ቃል እንዲያካፍል ስለሰጣችሁኝ ስለዚህ መልካም እድል እግዚአብሔርን እያመሰገንኩ እናንተንም ከልቤ ማመስገን ወዳለሁኝ። ከዚህ በመቀጠል ቀጥታ እግዚአብሔር አምላክ ይህን ፕሮግራም እንዲያገለግል ከተነገረኝ ሰዓት ጀምሮ ልቤ ውስጥ በኃይል ይመላለስ የነበረው ወቅታዊ የሆነ ቃል ነው። ይህንን ቃል ደግሞ ከፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ እስከ ቁጥር 6 ያለውን አነብና በዛ ክፍል ውስጥ በቁጥር 6 ላይ የተመሰረተ አርዕስት ወይም ርዕስ ወስደን ከዛ ቃል ጥቂት ደቂቃ እንከፋፈላለን ማለት ነው። የእግዚአብሔር ቃል በዚህ በፊልጵስዩስ ምዕራፍ 4 ላይ ከቁጥር 4 ጀምሮ እንደዚህ ይላል። እናንተ ከቁጥር 1 ጀምራችሁ አንብቡት። ጊዜ ለመጠቀም ነው እኔ ከቁጥር 4 የምጀምረው። ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ።
ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችንና ሐሳባችንን በክርስቶስ ኢየሱስ ይጠብቃል የሚል ቃል የእግዚአብሔር ቃል ቁጥር 6 ላይ ምዕራፍ 4 ቁጥር 6 ፊልጵስዩስ ላይ በአንዳች አትጨነቁ የሚል ቃል ታነባላችሁ። እንግዲህ በሚኖረን ሰዓት ለአንድ ለ20 ደቂቃ የምንከፋፈለው በአንዳች አትጨነቁ የሚል ነው። ወዳጆቼ ጊዜው እጅግ የሚያስጨንቅ ጊዜ ነው። እየሰራን እያገለገልን አግብተን ልጅ ወልደን ቢዝነስ እየሰራን በብዙ አይነት መንገድ ሰው የሚጨነቅበት ነገር ግን የሚጨነቅበትን ምክንያት የማያውቅበት ግን እየተጨነቀ ራሱን የሚያገኝበት ዘመን ቢኖር አሁን ነው። እንደሚታወቀው የምንሰማቸው ነገሮች ሁሉ አስጨናቂ ናቸው። ስለ ምድራችን ስለ ኢትዮጵያ የምንሰማው፣ ስለ ዓለም የምንሰማው፣ ከእስራኤል ጋር ስላለው ጦርነት የምንሰማው፣ ስለ ደቡብ አፍሪካ የምንሰማው፣ ስለ ተለያዩ ሀገራት ዓለማት ሁሉ የምንሰማው ነገር አስጨናቂ ነው። ነገር ግን የእግዚአብሔር ቃል የሚነግረን እንዲህ ነው፣ በአንዳች አትጨነቁ ይለናል። ክብር ለእግዚአብሔር ይሁን። አሜን። ምን እበላለሁ? ምን እለብሳለሁ? ልጆቼ ምን ይሆናሉ? ደቡብ አፍሪካ ምን ይሆናል? የቤት ኪራይ ምን ከፍላለሁ? የመኪና ነዳጅ ከየት አመጣለሁ? የልጆቼን ትምህርት ቤት ክፍያ ከየት አመጣለሁ? በማህበራዊ ኑሮ እንዴት እሆናለሁ? ወጪዎቼ በጣም ብዙ ናቸው። የቤት አስቤዛ በጣም ብዙ ነው። የወማፌር ጉዳይ በጣም አሳሳቢ ነው። እናም የመሳሰሉ ነገሮች የሚያስጨንቁ ናቸው። በእነዚህ ጉዳዮች የምትጨነቁ እህቶቼ፣ ወንድሞቼ ዛሬ በዚህ ማለዳ በዚህ ሌሊት የእግዚአብሔር ድምፅ ለእናንተ እንዲህ ነው፣ በአንዳች አትጨነቁ። ለምትበሉት ትጨነቃላችሁ። የጌታ ቃል ነፍስ ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። ሰውነትን የሰጠ አምላክ ልብስ ይሰጣል። እግዚአብሔር አሁንም በቃሉ አማካኝነት በአንዳች አትጨነቁ ይላችኋል። ሃሌሉያ። እግር የሰጠህ አምላክ ጫማ አይከለክልህም። ነፍስ የሰጠህ አምላክ እንጀራ ወይም ምግብ ይሰጥሃል። በአንዳች አትጨነቅ የኔ ወንድም፣ በአንዳች አትጨነቅ። የልጅ ጉዳይ አያሳስብህ። የትዳሪ ጉዳይ አያሳስብህ። የሥራ ጉዳይ አያሳስብህ። የአገልግሎት ጉዳይ አያሳስብህ። የጤናህ ጉዳይ አያሳስብህ። እንዴት ሰው አይደለሁም? እንዴት አያሳስበኝም? እንዴት አላስብም? እንዴት አልጨነቅም? ምን ለማለት ፈልገህ ነው? የጌታ ቃል በዚህ ቁጥር 6 ላይ ልመናችሁን አቅርቡ እንጂ በአንዳች አትጨነቁ ነው የሚለው። ስለ ልጅ ጉዳይ ቢሆን በእግዚአብሔር ፊት ጸልይ። ስለ ትዳሪ ጉዳይ ቢሆን በእግዚአብሔር ፊት ጸልይ። ስለ ስራ ጉዳይ ቢሆን በእግዚአብሔር ፊት ጸልይ። ስለ ጤናሽ ጉዳይ ቢሆን በእግዚአብሔር ፊት ጸልይ እና እግዚአብሔር ኃላፊነቱን ይወስደዋል። አሜን። ሃሌሉያ። አሜን። መዝሙረኛው ዳዊት ምን ይላል? በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ እርሱም ከተቀደሰ መቅደሱ ሰማኝ ይላል። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ እርሱም ከተቀደሰ መቅደሱ ሰማኝ ይላል። እያችሁ ወገኖቼ ሆይ
በሚያሳስበን ጉዳይ መጸለይ እንጂ ልመናችንን ወደሱ ማቅረብ እንጂ መጨነቅ የእግዚአብሔር ፈቃድ እንዳልሆነ ልነግራችሁ እወዳለሁኝ። እግዚአብሔር ለኔ ከዚህ ካነበብኩት ቃል ከፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ 6 ባለው ያስተማረኝን አንድ ነገር ሊያሳስባችሁ እወዳለሁ። ምንድነው እሱ? በአንዳች አልጨነቅም፣ የሚያስጨንቀኝን በእርሱ ላይ ጥላለሁ። አሜን። በአንዳች አትጨነቁ ስለሚል ማለት ነው። መጽሐፍ ቅዱሳችን ምን ይላል? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ተመልከቱ፣ ሸክም እንዴት ከባድ እንደሆነ አስቡ። ሰው ሸክም ተሸክሞ ነፃነት አያገኝም። እንደፈለገ መሄድ አይችልም። እንደፈለገ መሮጥ አይችልም። ጌታችን ምን አለ? እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክም ተሸክማችሁ አትጨነቁ፣ ኑ ወደ እኔ አሳርፋችኋለሁ የሚል ቃል በማቴዎስ ወንጌል ምዕራፍ 11 ቁጥር 8 ላይ እናገኛለን። በማንኛውም ነገር ከጸላችሁ በኋላ ጉዳዩን ለእግዚአብሔር ሰጣችሁት ማለት ነው። ኃላፊነቱን ጌታ ይወስደዋል ማለት ነው። ክብር ለእግዚአብሔር ይሁን። በየትኛውም ጉዳይ ወዳጆቼ፣ በማንኛውም ጉዳይ በዚች ምድር ላይ እስካላችሁ ድረስ በየትኛውም ጉዳይ ከላይ ለመናገር እንደሞከርኩት በትዳራችሁ ጉዳይ ሊሆን ይችላል፣ በልጆቻችሁ ጉዳይ ሊሆን ይችላል፣ በስራችሁ ጉዳይ ሊሆን ይችላል፣ በጤናችሁ ጉዳይ ሊሆን ይችላል፣ በመኖሪያ ፈቃዳችሁ ጉዳይ ሊሆን ይችላል፣ በዘመዶቻችሁ ጉዳይ ሊሆን ይችላል፣ በቤተሰቦቻችሁ ጉዳይ ሊሆን ይችላል። በየትኛውም ጉዳይ በማንኛውም ነገር ከጸለያችሁ በኋላ ጉዳዩን ለእግዚአብሔር ሰጣችሁት ማለት ነው። እግዚአብሔር ኃላፊነቱን ይወስደዋል ማለት ነው። አሜን። ክብር ለእግዚአብሔር ይሁን። አሜን። ታውቃላችሁ ወገኖቼ፣ ወንድሞቼ፣ እህቶቼ በእውነት እየሰማችሁኝ ከሆነ መጨነቅ እግዚአብሔርን አለማመን ነው። መጨነቅ ጉዳዩን እኔ ራሴ እፈታዋለሁ ማለት ነው። መጨነቅ ትዕቢት ነው ወገኖቼ፣ መጨነቅ ትዕቢት ነው። እግዚአብሔር የሚያስጨንቃችሁን በእኔ ላይ ጣሉ እያለ እናንተ የምትጨነቁ ከሆነ አንደኛው በእግዚአብሔር አለመተማመናችሁን ያሳያል። እግዚአብሔር አይችልም እኔ እችላለሁ እያላችሁ ነው። በሌላ አባባል እኔ ራሴ እችላለሁ፣ እኔ ራሴ አደርገዋለሁ፣ እኔ ራሴ እወጣዋለሁ፣ እኔ ራሴ እፈታዋለሁ፣ እኔ ራሴ አስረዋለሁ የሚል በእግዚአብሔር አለመተማመንን የሚያሳይ ትልቅ የሆነ የመንፈሳዊ መጽሐፍ ቅዱሳዊ የሆነ የመረዳት ክፍተት እንደሆነ ያሳያል። ስለዚህ ብዙ ጊዜ የሚጨነቁ ሰዎች እግዚአብሔርን የማያምኑ ሰዎች ናቸው። ዛሬ እግዚአብሔርን ቃል በዚህ መልኩ ስናገራችሁ ወዳጆቼ ከመጸለይ ባለፈ በአንዳች እንድትጨነቁ እግዚአብሔር እንደማይፈልግ ላረጋግጥላችሁ ፈልጋለሁ። በየትኛውም ጉዳይ የሚያስጨንቃችሁን በእግዚአብሔር ጣሉ፣ በእግዚአብሔር ላይ ጣሉ። ከዚያ ሰላም ታገኛላችሁ። አሜን። ታውቃላችሁ አይደለም? መጨነቅ ሁል ጊዜ ስለ ፊውቸር ነው፣ ስለ ነገ ነው። መጨነቅ ሁል ጊዜ ስለ ነገ ነው፣ ስለ ትላንት አይደለም፣ ስለ ነገ ነው። መጨነቅ ማለት ባልተረጋገጠ ሁኔታ ግራ መጋባት ማለት ነው። ይህ ነገር ይመጣል አይመጣም፣ ይህ
ነገር ይሰራል አይሰራም፣ እበላለሁ አልበላም፣ እኖራለሁ አልኖርም፣ እወጣለሁ አልወጣም፣ እሄዳለሁ አልሄድም። ታውቃላችሁ ወገኖች፣ ስለ ነገ መጨነቅ በእግዚአብሔር አለመታመን ነው። ትላንትናን ያለፍከው በአንተ ብርታት አይደለም፣ በአንተ ኃይል አይደለም። ትላንትናን ያለፍከው በእግዚአብሔር ኃይል ነው፣ በእግዚአብሔር ጉልበት ነው። ትላንትናን ያሳለፈ አምላክ ዛሬንም ሊያኖርህ ነገንም ሊያኖርህ የሚችል እሱ እንጂ ያንተ መጨነቅ በእግዚአብሔር ፊት ዋጋ የለውም። አሜን ሃሌሉያ አሜን አሜን ሃሌሉያ አሜን ክብር ለእግዚአብሔር ይሁን። አሜን። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ምን እንደሚል ታውቃላችሁ? ቁጥር 25 ላይ ከናንተ ይላል ልጅ ዳቦ ቢጠይቅ ድንጋይ የሚሰጥ ማን ነው? አሳ ቢጠይቅ እባብ የሚሰጥ ወይንም ግንጥ የሚሰጥ ማን ነው? እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ማሰብ መልካም ማድረግ ከቻላችሁ የሰማይ አባታችሁ የሰማይ አምላካችሁ እንደውም እኮ እናንተ ክፉ ሆናችሁ እኮ ነው የሚለን። ያጣችሁ በምትጨነቁት ጉዳይ ባሳሰባችሁ ጉዳይ ለእናንተ መልስ ልሰጥ የሚያስጨንቃችሁን ነገር ከናንተ ላይ ገለል ለማድረግ ጨካኝ እኮ አይደለም እግዚአብሔር። እግዚአብሔር ደግ አምላክ ነው። የሰው ልጅ እንዲጨነቅ የማይፈልግ አምላክ ነው። አሜን። ዛሬ ቆም ብለሽ እንድታስብ ይፈልጋል። ምንድነው እያስጨነቀሽ ያለው? የሚያስጨንቅሽ ጉዳይ ከእግዚአብሔር ይበልጣል? ከእግዚአብሔር ቃል ይበልጣል? በእውነት እግዚአብሔር አይችለውም? ለዛ ነው የምታስበው። እኔ ከእግዚአብሔር ቃል የሰማሁትን አረጋግጬ ልንገርሽ፣ በአንዳች አትጨነቂ። አሜን። አረ የኔ ጉዳይ በጣም አሳሳቢ ነው፣ የኔ ጉዳይ በጣም አስጨናቂ ነው። አልሰማህም እንዴ? ከባድ ነው። ሐኪም አይችለውም፣ ቤተሰብ አይችለውም፣ ቤተዘመድ አይችለውም ልትሉኝ ትችላላችሁ። እርግጠኛ ሆኜ ልንገራችሁ፣ እግዚአብሔር ይችለዋል። አሜን። እግዚአብሔር ይችለዋል። ቤተሰብ የማይችለውን፣ ዘመድ የማይችለውን፣ ገንዘብ የማይችለውን እግዚአብሔር ይችለዋል። ስለዚህ በአንዳች አትጨነቁ። ሌላውን ነገር ልንገራችሁ፣ የሚጨነቁ ሰዎች የማይጸልዩ ሰዎች ናቸው። ይህንን በደንብ ስሙኝ። ከላይ አንድ ነገር ነገርኳችሁ። የሚጨነቁ ሰዎች በእግዚአብሔር የማያምኑ በእግዚአብሔር የማይታመኑ ሰዎች ናቸው የመጀመሪያው። ሁለተኛው የሚጨነቁ ሰዎች የማይጸልዩ ሰዎች ናቸው። የሚያስጨንቃቸውን ነገር ለጌታ ያቀረቡ ሰዎች ነገሩን ለጌታ ከሰጡ በኋላ እረፍት ያገኛሉ። የሚጸልዩ ሰዎች በየትኛውም ሁኔታ አይጨነቁም። ክብር ለእግዚአብሔር ይሁን። አሜን። የሚጸልዩ ሰዎች አረ የሚስቴ ጉዳይ፣ አረ የልጄ ጉዳይ፣ አረ የቤቴ ጉዳይ፣ አረ የስራዬ ጉዳይ አይሉም። ለምን? ይጸልያሉ። ከጸለዩ በኋላ ጉዳዩን ለእግዚአብሔር ሰጡት ማለት ነው። ከጸለይክ በኋላ ኃላፊነቱ ያንተ አይደለም፣ የእግዚአብሔር ነው። ይሄው ጌታ ሆይ ላንተ ሰጥቻለሁ፣ ይሄው አምላኬ ሆይ ላንተ ሰጥቻለሁ፣ የልጄን ጉዳይ ላንተ ሰጥቻለሁ፣ የትዳሬን ጉዳይ ላንተ ሰጥቻለሁ፣ የቤቴን ጉዳይ ላንተ ሰጥቻለሁ፣ የአገልግሎቴን ጉዳይ ላንተ ሰጥቻለሁ፣ የጤናዬን ጉዳይ ላንተ ሰጥቻለሁ፣ የመንገዴን ጉዳይ ላንተ ሰጥቻለሁ፣ ላንተ ሰጥቻለሁ።
ብለው ለእግዚአብሔር ካስረከቡ በኋላ በማንኛውም ነገር አይጨነቁም። በእግዚአብሔር የማያምኑ ሰዎች ናቸው የሚጨነቁት። የማይጸልዩ ሰዎች ናቸው የሚጨነቁት። መጨነቅ ማለት ቅድም እንደተናገርኩኝ እኔ እችላለሁ፣ እኔ እሰራዋለሁ፣ እኔ አደርገዋለሁ፣ እኔ እወጣዋለሁ ማለት ነው። ይሄ ደግሞ ትዕቢት ነው። ከእግዚአብሔር ይልቅ እኔ ጉልበት አለኝ አቅም አለኝ ማለት ስለሚያሳይ በአንዳች እንድንጨነቅ እግዚአብሔር ፈቃድ ስላልሆነ እግዚአብሔር ቃል ዛሬ የሚነግረን በዚህ ማለዳ የሚያስጨንቃችሁን በእግዚአብሔር ላይ ጣሉት። አሜን። ሃሌሉያ። አሜን። ሐዋርያ ጳውሎስ የፊልጵስዩስ ሰዎችን በአንዳች አትጨነቁ ይላቸዋል። ለምንድን ነው የሚጨነቁት የፊልጵስዩስ ሰዎች? በሁለት ምክንያት ነው የፊልጵስዩስ ሰዎች ሲጨነቁ የነበሩት። አንደኛው ጳውሎስ ታስሯል። ያስጨነቃቸው የጳውሎስ የመታሰር ጉዳይ ነው። ጳውሎስ ወህኒ ቤት ነው ያለው፣ ታስሮ ነው ያለው። ሁለተኛው አፍሮዲጡ ታሟል፣ የጳውሎስ የሥራ ባልደረባ። በእነዚህ በሁለት ጉዳዮች ይጨነቃሉ። ጳውሎስ ግን እንደዚህ ይላቸዋል፣ በወንድማችን መታመም ጉዳይም አትጨነቁ፣ በእኔ በመታሰር ጉዳይም አትጨነቁ። እና ምን እናድርግ? ጳውሎስ ጸልዩ ይላቸዋል ለፊልጵስዩስ ሰዎች። ምን አድርጉ? ጸልዩ። ሰው ታስሮ፣ አዎ ጸልዩ። ሰው ታሞ፣ አዎ ጸልዩ። እንደውም ምን ይላቸዋል? ፊልጵስዩስ ምዕራፍ 1 ቁጥር 12 ላይ ወንድሞች ሆይ በእኔ ላይ በደረሰው ነገር ወንጌል ባይበልጥ ይሰበካል፣ ወንጌል ባይበልጥ ይስፋፋል። የኔ መታሰር ባይበልጥ ወንጌል እንዲስፋፋ አድርጓል ይላቸዋል። ክብር ለእግዚአብሔር ይሁን። አሜን። ፊልጵስዩስ ምዕራፍ 2 ቁጥር 25 ላይ የሥራ ባልደረባዬ አብሮኝ ወታደር የነበረው አፍሮዲጡ ስለታመመ አትጨነቁ፣ እሱንም ሐዘን ለሐዘን እንዳይደረብብኝ እግዚአብሔር ስለኔ ስለፈውሶታል፣ ድኗል፣ እሱም ድኗል። ስለዚህ አትጨነቁ ይላቸዋል። ክብር ለእግዚአብሔር ይሁን። አሜን። ሃሌሉያ፣ አሜን። ሃሌሉያ። የመጨረሻው በጭንቀት ሰዓት ነገሮች በጣም ተደራርበው በሚያስጨንቁን ሰዓት፣ ዙሪያችን ሁሉ በጨለማ በተወረረ ሰዓት፣ በጨለማ በተከበበ ሰዓት፣ የሚረዳን ሰው በሌላ ሰዓት፣ ጭንቅ በሚለን ሰዓት መደሰት መቻል አለብን። እንዴት መደሰት እንችላለን? ሁለቱ በጣም ተቃራኒ ነገሮች ናቸው። በጭንቀት ሰዓት መደሰት እንዴት ይቻላል? አንደኛ የተሰቀለውን ጌታ ማሰብ ነው፣ መስቀሉን ማሰብ ነው። ጌታ ሁሉንም ነገር በመስቀል ላይ እንደጨረሰልህ ካሰብክ መደሰት ትችላለህ። ሃሌሉያ። ጊዜያዊ እንደሆነ ትረዳለህ። ጊዜያዊ እንደሆነ የ30 ደቂቃ ጉዳይ እንደሆነ፣ በጣም ግፈብል የአንድ ቀን የግማሽ ቀን ጉዳይ እንደሆነ ትረዳለህ። ዘላለማዊው ነገር ተሰርቶልሃል መስቀል ላይ። አሜን። ሰዓት የማታውቀው ደስታ ይቆጣጠርሃል። ሃሌሉያ። አሜን። የማታውቀው ደስታ ይቆጣጠርሃል። ኢየሱስ ክርስቶስ ጌታ ነው። አሜን። አንዳንዴ ነገር ግራ ይገባችሁና የምትሄዱበት መንገድ ዝግ ይሆንባችሁና በሮች ይዘጋጉና ትጨነቃላችሁ። እንደ ሰው ማለት ነው ትጨነቃላችሁ። ጌታዬ ምንድነው ጉዳዩ ትላላችሁ። የዛን ሰዓት ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ያንተን ስራ ሙሉ በሙሉ 100% ሰርቶ እንደጨረሰልህ ማሰብ ስትጀምር የማታውቀው ሰላም ህይወትን ይቆጣጠረዋል። አሜን።
አይታይ በማታውቀው ሰላም ውስጥ ትገባለህ። አሜን። ስትጨነቂ የነበርሽ ሴት በማይክሮ ሴከንድ መሳቅ ትጀምሪያለሽ። ለካ የኔ ስራ ተሰርቶ አልቋል። ለካ ኢየሱስ መስቀል ላይ ጨርሶታል። ባለቀ ጉዳይ ለነው ለካ እየተጨነቅኩ ያለሁት። አምላክ ሆይ አመሰግንሃለሁ ማለት ትጀምሪያለሽ። የዛን ሰዓት የእግዚአብሔር ሰላም ህይወትሽን ይቆጣጠረዋል። ክብር ለእግዚአብሔር ይሁን። አሜን። ጠላት ምን ይልሻል? ጡትሽ ታሟል ይልሻል። እግርሽ ታሟል ይልሽ ይችላል። የሆነ ነገርሽ እንደዚህ ሆኗል ይልሽ ይችላል። የፈለገውን ይበል። መስቀሉን ባሰብሽ ሰዓት፣ በመስቀል ላይ የተሰራውን ስራ ባሰብሽ ሰዓት በፍጹም አይተሽ የማታውቂው ሰላም ህይወትሽን ሙሉ ለሙሉ ይቆጣጠረዋል። የዛን ሰዓት የአስጨናቂው ዘንግ ይሰበራል። የዛን ሰዓት የሚከሳችሁ ባለጋራችሁ ዲያብሎስ ከናንተ ይሸሻል። ሃሌሉያ ሃሌሉያ። የሚያስጨንቃችሁን ጉዳይ፣ እንደ ሸክም የከበደባችሁን ጉዳይ ከመስቀሉ ጋር ማወዳደር ነው፣ ወደ መስቀሉ ማቅረብ ነው። የዛን ሰዓት ጭንቀታችሁ፣ ሸክማችሁ፣ ጥያቄዎቻችሁ የት እንደገቡ ታጣላችሁ። ክብር ለእግዚአብሔር ይሁን። አሜን። በጭንቀት ሰዓት የምትደሰቱት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ በማሰብ ነው። ምን ማለት ነው? አይናችሁን በጌታ ላይ በምታደርጉበት ሰዓት ያ የሚያስጨንቃችሁ ነገር የት እንደገባ ታጣላችሁ። ሁለተኛው በጭንቀት ሰዓት ማድረግ ያለባችሁ መጸለይ ነው ያለባችሁ። መጸለይ ነው ያለባችሁ። ትዝ ይላችኋል ዳዊት ቤቱ ተቃጥሎ ሚስቶቹና ልጆቹ ተማርከው ያ ጭንቅ ያ ከባድ ሁኔታ ባጋጠመው ጊዜ ዳዊት ያደረገው ትዝ ይላችኋል። በእግዚአብሔር ፊት ጸለየ። እግዚአብሔር ሆይ ቤቴ ተማርኳል፣ ሚስቶቼ ተማርከዋል፣ ልጆቼ ተማርከዋል። አቤቱ ጉዶኛለሁ። አምላኬ ሆይ ምን ትላለህ? ልውጣኔ ብሎ ጠየቀው ይላል። በዚህ በጭንቅ ሰዓት፣ በዚህ በአስጨናቂ ሰዓት ከ600,000 የሚበልጡ ወታደሮች በጉልበታቸው የሚተማመኑ፣ በእውቀታቸው የሚተማመኑ፣ በጦርነታቸው የሚተማመኑ ወታደሮች፣ የዳዊት ወታደሮች፣ በጣም የታወቁ ወታደሮች እንውጣ እንዋጋ እያሉ ዳዊት ግን ምሪት ይጠይቅ ነበር። እግዚአብሔር ሆይ ልውጣኔ ብሎ ይጠይቀዋል። ታውቃላችሁ፣ የሚታውቁት ቃል ነው። እግዚአብሔርም ለጸሎቱ ምላሽ ሰጠው። ምን አለው? ውጣ አለው። ውጣ ብቻ በቂ አልነበረ። ወዴት ሊውጣ ብሎ ጠየቀው። እግዚአብሔር የሚወጣበትን አቅጣጫ አሳየው፣ ነገረው። ወንድሞቼና እህቶቼ በዚህ ጠዋት ለእናንተ የእግዚአብሔር መልእክት አለኝ። በአንዳች አትጨነቁ፣ በአንዳች አትጨነቁ። የሚያስጨንቃችሁን በእግዚአብሔር ላይ ጣሉ። የምንሰማው ነገር የሚያስጨንቅ ነው። አዎ። የምናየው ነገር የሚያስጨንቅ ነው። አዎ። የከተማ ሁኔታ የሚያስጨንቅ ነው። አዎ። በሳውዝ አፍሪካ የምንኖረው የሳውዝ አፍሪካ ጉዳይ የሚያስጨንቅ ነው። አዎ። አዎ፣ በጣም የሚያስጨንቅ ነው። በሶሻል ሚዲያ የምናያቸው ነገሮች ሁሉ የሚያስጨንቁ ናቸው። ሁሉ ነገር ከባድ እየሆነ እያስጨነቀ መጥቷል። ምድር በጭንቀት ውስጥ ናት። እኛ ግን አንጨነቅም። እኛ አንጨነቅም። በነገራችን ላይ የክርስቲያንና ክርስቲያን ያልሆነ ሰው ልዩነቱ የሚታወቅበት ጊዜ አሁን ነው። ወደዳችሁም ጠላችሁም ጌታን የሚከተሉ ሰዎችና ጌታን የማይከተሉ ሰዎች መካከል ከፍተኛ የሆነ ጋፕ የሚፈጠርበት ጊዜ አሁን ነው። ጌታን የሚከተሉ ሰዎች እየሳቁ የሚኖሩበት ጊዜ አሁን ነው። ጌታን የማያውቁ ሰዎች የሚጨነቁበት፣ ጌታን የሚያውቁ ሰዎች ደግሞ ጌታን የሚከተሉ ሰዎች በደስታ መንፈስ ሲሆኑ ከጭንቀት ዓለም ነፃ ወጥተው
በአንዳች ሳይጨነቁ በእግዚአብሔር ፊት ልማናቸውን እያቀረቡ እየጸለዩ እየተደሰቱ በሚኖሩበት ጊዜ በጣም በርካታ በጌታ ያሉን ሰዎች ወደ እግዚአብሔር መንግስት የሚመጡበት ከፍተኛ የሆነ የዚህ ዓለም ገዢ በምድር ላይ እየሰራ ያለበት ጊዜ አሁን ነው። ወንድሞቼና እህቶቼ ሆይ እንደ እግዚአብሔር አሽከራ አንድ ነገር ልንገራችሁ፣ በአንዳች አትጨነቁ። አሜን። ጸልዩ፣ ልማናችሁን በእግዚአብሔር ፊት አቅርቡ። አሜን። አይኖቻችሁን በክርስቶስ ላይ አድርጉ። አሜን። በእግዚአብሔር ላይ ታመኑ። በአንዳች አትጨነቁ። በአንዳች አትጨነቁ። ሶስት ነገሮችን የተናገርኩት፣ የመጀመሪያው አይኖቻችሁን በክርስቶስ መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ላይ ልክ አይኖቻችሁን በዛ ስታሳርፉ አይታችሁ የማታውቁት የእግዚአብሔር ሰላም ህይወታችሁን ይቆጣጠረዋል። አሜን። ሁለተኛው ያለመታከት ያለመሰልቸት በእግዚአብሔር ፊት መጸለይ ነው። ሶስተኛው በእግዚአብሔር ላይ መታመን ነው። አምላኬ ይረዳኛል። አያችሁ ዳዊት ምን አለ? በጨነቀኝ ጊዜ ወደ እግዚአብሔር ጮኽኩ፣ እርሱም ከተቀደሰ መቅደሱ ሰማኝ ይላል። ሰማኝ ይላል። ዳዊት ነው ይህን የሚናገረው። በጨነቀኝ ጊዜ ልማናዬን ወደ እግዚአብሔር አቀረብኩ፣ ጮኽኩኝ፣ ለመንኩት፣ እርሱም ደግሞ ከተቀደሰ መቅደሱ ከተቀደሰ ዙፋኑ ሰማኝ ይላል። ሃሌሉያ ሃሌሉያ። እህቴ ወንድሜ፣ በዚህ ሰዓት የምትሰሙኝ በአንዳች አትጨነቁ። በአንዳች አትጨነቁ። እግዚአብሔር የሰጠኝን መልእክት በዚህ ነው የሚያጠቃልለው። በአንዳች አትጨነቁ። በአንዳች አትጨነቁ። ትላንት ያለፍከው በአንተ ጉልበት አይደለም። አምናን ያለፍከው በአንተ ጉልበት አይደለም። የዛሬን ወደ ያለፍከው በአንተ ጉልበት አይደለም። በእግዚአብሔር ምሕረት ነው። በእግዚአብሔር ቸርነት ነው። ስለ ነገ አትጨነቅ። ያንተ ነገ በእግዚአብሔር እጅ ነው ያለው። ያንቺ ነገ በእግዚአብሔር እጅ ነው፣ በሃማ እጅ አይደለም። በሚያስጨንቃችሁ ጠላት እጅ ላይ አይደለም የእናንተ ነገ ያለው፣ በክርስቶስ እጅ ነው ያለው። ስለዚህ በአንዳች አትጨነቁ። ሃሌሉያ አሜን። ሃሌሉያ። ይህን መልእክት እያንዳንዳችሁ ለራሳችሁ ታወራላችሁ። እኔ በአንዳች አልጨነቅም፣ ጠላት እንዲሰማው ማለት ነው። እኔ በአንዳች አልጨነቅም፣ እኔ በአንዳች አልጨነቅም። ይህን ለራሳችሁ ታወራላችሁ። የእግዚአብሔር ሕይወታችሁን እንዲቆጣጠር እኔ በአንዳች አልጨነቅም። እግዚአብሔር ከእኔ ጋር ነው። የሚያስጨንቀኝን ሁሉ በክርስቶስ ላይ አኑሬዋለሁ። እኔ አሁን ሰላም ይሰማኛል። አሁን እኔ ደስታ ይሰማኛል። ከዚህ ደቂቃ ጀምሮ በአንዳች አልጨነቅም። የደሞዜ ጉዳይ አያስጨንቀኝም። የቢዝነስ ጉዳይ አያስጨንቀኝም። የልጆቼ ጉዳይ አያስጨንቀኝም። የጤናዬ ጉዳይ አያስጨንቀኝም። እግዚአብሔር አለኝ። እኔ የሚያስጨንቀኝም በሱ ላይ ጥያለሁ። የእግዚአብሔር ቃል ቅዱስ መጽሐፍ በአንዳች አትጨነቅ ብሎኛል። አልጨነቅም። የታሰረ ዘመድ አለ፣ አትጨነቅም። የታመመ ዘመድ አለ፣ አትጨነቅ። ቤታችሁ ላይ ከባድ ነገር አጋጥሟል፣ አትጨነቅ። አትጨነቅ። ሐኪም የማይችለው በሽታ መጥቷል፣ አትጨነቅ። ግድ የለም፣ አትጨነቅ። ምን ላድርግ? ጸልይ፣ ጸልይ፣ ጸልይ። ዶባሃዳና ማሃታራ ባሻከራ ቦሻ ብራጊያኖ ሶፕራዲ ለቫሴ ፕራጄና ሌቤካንቶ ባያቴሬቤ ቻላቦራ ማካንታና ማሃታላ ቦሳ ፕራቼሌ ዲስካቴ ፕሮስቲና ጃኔ ማሃዲሎስ ኬቬንታቦያ። አያችሁ ወገኖች፣ በብዙዎቻችሁ ህይወት እግዚአብሔር ለመስራት የሚቸገረው ስለምትጨነቁ ነው።
ነገራችሁን በእግዚአብሔር ላይ ስለማትተው ነው በእናንተ ህይወት ለመስራት እግዚአብሔር የሚቸገረው። ታው በእግዚአብሔር እጅ ላይ ጣሉ። ታው በእግዚአብሔር እጅ ላይ ጣሉ። አሜን። እግዚአብሔር ሲሰራ ታያለሽ። አረ የቤቴ ጉዳይ ከባድ ነው። አረ የትዳሬ ጉዳይ ከባድ ነው። በጣም አሳሳቢ ጉዳይ ላይ ደርሷል። የልጄ ጉዳይ በጣም አሳሳቢ ነው። አረ በጣም የእህቴ ጉዳይ አሳሳቢ ነው። የወንድሜ ጉዳይ አሳሳቢ፣ እናቴ እንዲታማለች በጣም አሳሳቢ ነው። አባቴ እንደዚህ ሆኗል በጣም አሳሳቢ። ታይ በእግዚአብሔር ላይ ጣይ። ታይ በእግዚአብሔር ላይ ጣይ። የሚያስጨንቃችሁን በእርሱ ላይ ጣሉ ስለሚል ማለት ነው። ሃሌሉያ አሜን ሃሌሉያ። ሻና ማሃዳላ ማቸላ ማካላ። ማን ነው በዚህ ግሩፕ ውስጥ አሁን እየሰማኝ ያለው? በጭንቀት ውስጥ አለሁ እኔ የሚል ሰው ማን ነው? የሚያሳስበኝ ነገር አለ፣ በጣም ይጨነቃለሁ፣ ባሰብኩት ቁጥር ይጨነቃለሁ የሚል ሰው ማን ነው? እንግዲህ መልእክቱ ላንተ ነው። መልእክቱ ላንቺ ነው። ወንድሞቼ እህቶቼ፣ ይሄ መልእክት የሚመለከታቸው ሰዎች በዚህ ግሩፕ ውስጥ እንዲገቡ ጸልያለሁ። አሉ አሁን የሚሰሙኝ፣ ከሚሰሙኝ መካከል አሉ ይሄ መልእክት የሚመለከታቸው። እግዚአብሔር ዛሬ በሕይወታቸው ረፍት እንዲያገኙ ይሄን መልእክት ይልካል። ይሄ መልእክት ከግርማ እንዳይመስላችሁ፣ የሰማይ አምላክ እግዚአብሔር ነው እየተናገራቸው ያለው። በአንዳች አትጨነቁ። ክብር ለእግዚአብሔር ይሁን። አሜን ቃሉን የዘላለም አምላክ እግዚአብሔር ይባርክልን። አሜን። አጭር ጸሎት ልጸልይ። ማሎቪያኖ ሴፕራዲ ላባስ ከረላባዲያ ሻፈራል ባዲያስ ሜካንቴ ፕራዴሌቬሶ ፕራዳ ላባስ። እግዚአብሔር መጠጊያችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልያለሁ። አሁን ያስጨነቅ ዘንግ የተሰበረ ይሆን በጌታ በኢየሱስ ክርስቶስ ስም። በየትኛውም ጉዳይ ጠላት የሚከሳቸው ቢኖሩ በዚህ ውስጥ እግዚአብሔር አባትና አምላኬ ሆይ ከዚህ ደቂቃ ጀምሮ እረፍት እንዲያገኙ፣ ከዚህ ደቂቃ ጀምሮ ሰላም እንዲያገኙ፣ ከዚህ ደቂቃ ጀምሮ የዘላለም አባትና አምላክ እግዚአብሔር ሆይ ማንኛውም የሚያስጨንቃቸው ነገር ከህይወታቸው ላይ እንዲንከባለል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ ልዑል እግዚአብሔር ሆይ ዛሬ እንደተናገርከን እንደሰማነው ቃል የሚያስጨንቀንን የትኛውንም ነገር ወደ አንተ አምጥተናል። እግዚአብሔር ሆይ ከዚህ በኋላ በደስታ መኖር እንድንችል የዘላለም አባትና አምላክ እግዚአብሔር ሆይ ልማናችንን ወደ አንተ በማቅረብ አይኖቻችንን በአንተ መስቀል ላይ በማድረግ በአንተ ላይ በመታመን እግዚአብሔር ይችላል በሚል መንፈስ ከዚህ በኋላ በዚች ምድር ላይ መንቀሳቀስ እንድንችል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ቻላዲ ነው መስኮራ ለበዲያስ ልዑል እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም አሁን የሰማነው ቃል በእያንዳንዳችን ህይወት ፍሬ እንዲያፈራ አቤቱ እግዚአብሔር ሆይ ይህ ሌሊት ስነጋ አቤቱ የኛም ነገር አንድ ላይ እንዲነጋ ማንኛውም የጨለማ ኃይል የተመታ እንዲሆን አቤቱ እግዚአብሔር ሆይ ባለጋራችን ጠላት ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷል እንደሚል ቃል ይሄ በታላቅ ቁጣ ወደ ምድር የወረደው ክፉ በጌታችን በኢየሱስ ክርስቶስ ስም ከእህቶችና ከወንድሞች ዙሪያ ፈጽሞ የታሰረ እንዲሆን ዘንድ ጸልያለሁ። እግዚአብሔር ሆይ ይህ የሚነጋው ቀን በጌታ በኢየሱስ ክርስቶስ ስም የተባረከ እንዲሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ በሰጠን ቀን ሐሴት ማድረግ እንድንችል ልዑል እግዚአብሔር ሆይ ስራችን በመስቀል ላይ እንዳለቀ ማወቅ እንድንችል የውስጥ አይኖቻችን እንድታበራ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላካችንና አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም በአንዳች አንጨነቅም። እንደነገርከን ቃል የሚያስጨንቀንን ሁሉ በአንተ ላይ ጥለናል። አቤቱ እግዚአብሔር ሆይ እንደ ጸለየ ሰው በአንተ እንደታመነ ሰው እንደ አማኝ መመላለስ የምንችልበትን ጸጋ እንድሰጠን ዘንድ ጸልያለሁ። ክብር ሁሉ ለአንተ ይሁን። አሜን። ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን። አሜን። ፓራዳላ ባሽካላ
አሜን እዚህ አሁን በምጸልይበት ጸሎት ውስጥ በእናቷ ጉዳይ በጣም የምትጨነቅ እህት አለች። የእናቷን መታመም ሰምታ እናትሽ ታማለች እና በዚህ ጉዳይ የምትጨነቅ እህት አለሽ እዚህ ግሩፕ ውስጥ አሁን እየሰማሽኝ ስለሆነ ማለት ነው። እግዚአብሔር እንደዚህ በላት ይለኛል፣ በእናትሽ ላይ ክፉ አይሆንም። አሜን። ማላዲኮ ፋራዳ ባሼ ፓላዳናማስ በእናትሽ ላይ ክፉ አይሆንም። በእናትሽ ላይ ክፉ አይሆንም። ጠላት አንቺን ሊያስጨንቅ ያመጣ ነገር ነው። አሁን የእግዚአብሔር ቃል ወደ አንቺ መጥቷል። አሁን በሰማሽው ቃል በእናትሽ ላይ እየተወረወረ ያለው የጠላት ፍላጻ የተኛውን በሽታ ከዚህ ደቂቃ ጀምሮ በትንሣኤ ኃይል ተነቅሏል። አሜን። በትንሣኤ ኃይል ተነቅሏል። በጌታ በኢየሱስ ስም ፈውስ ሆኗል። አሜን። ሎቫናው ሴፓራባሼ ላባካራዳ ላባሴ ፓራላባሼ ፓራዳና ማስኮረ ላባዲያስ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ግሩፕ ያሉ ወንድሞችና እህቶች በአንተ ጸጋ የተሸፈኑ እንደሆኑ የልጅ የኢየሱስ ክርስቶስ ደም በእያንዳንዳቸው ግንባር ምልክት እንዲሆን እግዚአብሔር አባትና አምላክ ሆይ በሚገቡበት በሚወጡበት በእያንዳንዱ እንቅስቃሴ እግዚአብሔር ሆይ ከወንድሞቼ ከእህቶቼ ጋር እንድትሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። አሜን። እቺ ቤተ ክርስቲያን የተባረከች እንድትሆን እግዚአብሔር ሆይ በዚህ ቲም ውስጥ ያሉ በዚህ ግሩፕ ውስጥ ያሉ በዚህ ቤተ ክርስቲያን ውስጥ ያሉ ሴት ልጆችን ወንድ ልጆችን እንድትባርክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር በዚህ ቤተ ክርስቲያን ውስጥ ያሉ መሪዎች ለዘላለም የተባረኩ ይሁኑ። በዚህ ቤተ ክርስቲያን ውስጥ ያሉ አገልጋዮች ለዘላለም የተባረኩ ይሁኑ። በዚህ ቤተ ክርስቲያን ውስጥ እግዚአብሔር በብዙ ነገር የሚያገለግሉ ሁሉ በስም ስልጣን የተባረኩ ይሁኑ። አቤቱ ልዑል እግዚአብሔር ሆይ በስራ የተባረኩ ይሁኑ፣ በጤና የተባረኩ ይሁኑ፣ በፋይናንስ የተባረኩ ይሁኑ። እግዚአብሔር ያላገቡ ያግቡ፣ በትዳር ይባረኩ። ያገቡ ደግሞ እግዚአብሔር ሆይ በጉልበት ፍሬ እንድትባርካቸው፣ በማይጻን ፍሬ እንድትባርካቸው፣ በልጅ እንድትባርካቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ እግዚአብሔር ሆይ ያገቡ የወለዱ ልጅ የሰጣቸው ደግሞ ልጆቻቸውን እግዚአብሔር በጥበብ በእውቀት እንድታሳድግ በነገር ሁሉ ልጆቻቸውን እንድትመራ አቤቱ ኢትዮጵያ ያሉ ከኢትዮጵያ ውጪ ያሉ በተለያየ ዓለማት ላይ ያሉ በደቡብ አፍሪካ ያሉ እግዚአብሔር አምላክና መድኃኒት ሆይ የሰጣቸውን ትዳር የሰጣቸውን ልጆች የሰጣቸውን ፋይናንስ የተሰጣቸውን እግዚአብሔር አምላክና መድኃኒት ሆይ ሱቅ ቢሆን ቢዝነስ ቢሆን መጠበቅ እንድችሉ አንተም ደግሞ የዘላለም አምላክ እግዚአብሔር ሆይ ጥላ ከለላ እንድትሆናቸው የዘላለም አምላክ እግዚአብሔር ሆይ ጠላት እጁን በእነሱ ላይ እንዳይዘረጋ ባላቸው በሰጣቸው ነገር ላይ እጁን እንዳይዘረጋ የጠላት እጅ በኢየሱስ ስም የተቆረጠ እንዲሆን ዙሪያቸው በልጅ በኢየሱስ ክርስቶስ ደም የታጠረ እንዲሆን በጌታ በኢየሱስ ክርስቶስ ጸልያለሁ። የዘላለም አባትና አምላክ ስለሰጣን ስለተወደደው ጊዜ ስለዚህ ማለዳ ስለ እህቶቼ ስለ ወንድሞቼ እጅግ አድርጌ እባርክሃለሁ። ክብር ምስጋና ከዘላለም እስከ ዘላለም ለስም ይሁን። ማሎቫና ሳፓራዳ ላባሻ ክራዶ ፖሮዶ ሻላባንደ ለበጀነ መረለበዲጋ ላባሻ ላባዲስ ይሁን። እግዚአብሔር ለዘላለም ስም የተባረከ ይሁን። ሃሌሉያ አሜን። ሃሌሉያ 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 ሃሌሉያ። እጅጋየው የምትባል እጅጋየው 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 እና በአንቺ ቤት ሞት አይሆንም። እጅጋየው ንገሯት። እጅጋየው በአንቺ ቤት ሞት አይሆንም። በአንቺ ቤት ሞት አይሆንም። ልጆችሽ ላይ የወጣ አዋጅ በኢየሱስ ስም ተገልብጧል። በጌታ በኢየሱስ ስም ተገልብጧል።
በጌታ በኢየሱስ ስም አዋጅ ተገልብጧል። በጌታ በኢየሱስ ክርስቶስ ስምና ስልጣን ማንኛውም የጠላት አዋጅ የተገለበጠ ይሁን። በኢየሱስ ስም ይገለበጥ። በኢየሱስ ስም ይገለበጥ። የሞት አዋጅ ለዘላለም የተገለበጠ ይሁን። አቤቱ ልዑል እግዚአብሔር ሆይ ጸልያለሁ። ከዚህ ቤት ከነ እጅጋየሁ ቤት የሞት አዋጅ የተገለበጠ ይሁን። በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በዚህ በተቀባው ስም በዚህ ኃያል በሆነው ስም በናዝሬቱ ጌታ በኢየሱስ ስም ሞትን ድል ባደረገው በዚህ ስም ገልብጬዋለሁ። ለዘላለም የተገለበጠ ይሁን። ቃወማለሁ። ለዘላለም የሞት መንፈስ የተሰበረ ይሁን። በኢየሱስ የተሰበረ ይሁን። አሜን አሜን አሜን። ገባች? አዎ አለሁ። አዎ እሺ፣ ከአንቺ ቤት ሞት ይሰበር። አሜን። በኢየሱስ ስም በአንቺ ቤት ላይ የታወጀ አዋጅ አለ። አሁን ሞት የተሰበረ ይሁን። አሜን አሜን። በጌታ በኢየሱስ ክርስቶስ ስም ከልጆችሽ መካከል አንድ ነፍስ ልናጠቅ የወጣ የጠላትን አዋጅ በኢየሱስ ስም አሜን። በጌታ በኢየሱስ ክርስቶስ ስም በሎዲ አናዳ ሀደላባሽ ካንቶሮስ ማሪዳስ አሁን አዋጁን ይዞ የመጣ ወደ ቤት የገባ የሞትን እግር ሰብራለሁ በኢየሱስ ስም። አሜን ሰብራለሁ። አሜን። መካከል አንድ ነፍስ ልናጠቅ የመጣ የጨለማ ጉልበት በኢየሱስ በናዝሬቱ በኢየሱስ አላውቅም የት ነገር እንዳለሽ፣ እግዚአብሔር አምላክ ግን ይናገረኛል። ከልጆችሽ መካከል አንድ ነፍስ ልናጠቅ የመጣ የሞትን መልአክ ይመለከታለሁ። በናዝሬቱ በጌታ በኢየሱስ በኢየሱስ አሜን። ባርኩ ከቤትሽ ላይ ይለኛል። አሜን አሜን። አንቺን ሞክሮ ሲያቅተው አሁን ወደ ልጆችሽ ዞረዋል። በጌታ በኢየሱስ እግዚአብሔር ግን እንደዚህ ይለኛል፣ ከአንቺ ቤት ይለኛል። አሜን ከአንቺ ቤት ይለኛል። አሜን አሜን። አሁን መንካት አይችልም ይለኛል የጌታ አሜን 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 አሜን። የክርስቶስ ደም አሁን በአንቺ ቤት ላይ ይረጫል። አሜን። በልጆችሽ ላይ ክርስቶስ ደም ይረጫል። አሜን። በአንቺ ላይ ክርስቶስ ደም ይረጫል። አሜን። ሞት ቤትሽን አይደፍረውም በጌታ በኢየሱስ ክርስቶስ። አሜን ያለ ጊዜ የመጣ ሞት ከቤትሽ የተነቀለ ይሁን። አሜን። በኢየሱስ ክርስቶስ ስምና ስልጣን ከቤትሽ የተነቀለ ይሁን። አሜን። ማፖር ሮቦ ሼፕሬ ዴሌቬስ ካራባጃና ማለት ልዑል እግዚአብሔር ሆይ ሃሌሉያ። ወደ አሜን። ተመስገን ጌታዬ፣ ተመስገን ጌታዬ፣ ተመስገን ጌታዬ፣ ተመስገን። ልብሽን በሐዘን ሊመታ ከልጆችሽ መካከል አንዲትን ነፍስ ሊናጠቅ የገባውን ያንን የሞትን አዋጅ የጠላትን ቅንብር የሰራዊት አምላክ እግዚአብሔር አፍርሶታል። አሜን አሜን። በእውነት ፈረሰ። አሜን በእውነት ፈረሰ። ደግሞ እኔ 4 ልጆች አሉኝ። እኔ የ4 ልጆች አባት ነኝ። ግን ከ4ቱ ልጆች መካከል በጣም የምወደው ልጅ አለ። ለሁሉም የኔ ልጆች ናቸው። ግን በጣም የምወደው ልጅ አለ። ድምፁን ካልሰማው መዋል አልችልም። ደውልለታለሁ። ድምፁን ሰምቼ ነው ከዛ በኋላ ነው እንትን የምለው እና ልክ እንደሱ አንቺም ከልጆችሽ መካከል በጣም የምትወጂ ልጅ አለ። ወንድ ልጅ እውነት ነው። የሚገርምሽ ደግሞ እኔ የምወደው 4 ልጆች ናቸው። እኔ የምወደው 3ኛ ልጅ ነው። 3ኛ ልጅ በጣም የምወደው 3ኛ ልጅ ነው። አንቺም እንዲሁ በጣም የምትወጂው ከልጆችሽ መካከል ካላየሽ በደቂቃዎች ውስጥ ቅርቅር የሚልሽ ልጅ አለ። እሱ ላይ ነው ጠላት እጁን የዘረጋው። እሱ ላይ ነው ጠላት እጁን የዘረጋው። እግዚአብሔር የጠላትን እጅ ቆረጠው። አሜን። አየሽ
እግዚአብሔር አምላክ የጠላትን እጅ ቆረጠው። አሜን አሜን ምትወጁ ብላቴና ላይ የጠላት እጅ ተቆረጠ። አሜን አሜን ተኝቶ ራሱ በሰላም ሚነቃ አይመስልሽም? እግዚአብሔር ደግሞ አንድ መልእክት ይሰጥሻል። አይንሽን አንሺ፣ ከዚህ ልጅ ላይ አንሺ አይንሽን። አሜን አሜን አንሺ። ልጁ የእግዚአብሔር አገልጋይ ነው። እግዚአብሔር ምልክት ያለበት ነው። ከማይሳን ጀምሮ እግዚአብሔር ምልክት ያደረገበት ልጅ ነው። አየሽ፣ እንደ ሙሴ ህዝብ የሚመራ ታላቅ ነብይ ነው። እውነት ነው እውነት ነው። ከዚህም የተነሳ ቀስት በዘበት፣ ቀስተኞች አስቸገሩት። ገና ከተጸነሰ ጊዜ ጀምሮ ማለት ነው። ከዛ ተወለደ፣ ከዛ አደገ። በእድገቱም ላይ ጠላት ታገለው። አየሽ፣ እንደዚህ ላለ እግዚአብሔር ቃል ሲናገር ዮሴፍ የፍሬ ዛፍ ነው፣ ቀስተኞች አስቸገሩት ይላል። የእግዚአብሔር ምልክት ያለባቸውን ሰዎች ጠላት ያስቸግራል፣ ግን አይችልም አይችልም። አይኖችሽን ከዚህ ብላቴና ላይ አንሺ። እግዚአብሔር ለቤቴ የሾምኩት ህዝቤን እንዲመራ የሾምኩት እንዲያገለግለኝ በቤቴ የሾምኩት አሜን አሜን እንዲያጥንልኝ የሾምኩት ልጄ ነው። አንዳች ክፉ በሱ ላይ አይሆንም አለኝ ጌታ መንፈስ። አሜን። አንዳች ክፉ አይሆንም። አንዳች ክፉ አይሆንም። አሜን አሜን አሜን። ወገኖቼ አንድ ደቂቃ ለዚህ ሴት ጸልያለሁ። አሜን። በመተባበር እንጸልያለን። ለዚህ ቤት አንድ ደቂቃ ብቻ ጸልያለሁ። እባካችሁ ፍቀዱልኝ። በጌታ በኢየሱስ ክርስቶስ የዘላለም አምላክ እግዚአብሔር ወደዚህ ቤት ግባ። አሜን አሜን። ወደዚህ ቤት ግባ ጌታ ሆይ። አሜን። ወደዚህ ቤት ግባ ጌታ ሆይ። አሜን አሜን ግባ። አሜን አሜን። አባ አሜን። ኢየሱስ ኢየሱስ ሚስተካከል ነገር አለ። ኢየሱስ ሚስተካከል ነገር አለ። ኢየሱስ 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 ይሄን ቤት አቅም ኢየሱስ አሜን ኢየሱስ እግዚአብሔር በስፍራው በቦታው ቁጭ አድርገው የጌታ መልአክ ኢየሱስ ያለ ቦታ የተቀመጡ ነገሮች በቦታ ይቀመጡ። አሜን ኦርደር ይስተካከል። አሜን አሜን። ኦርደር ይስተካከል። ያለ ቦታ የተቀመጡ ነገሮች ወደ ቦታቸው ይምጡ። አሜን 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 አሜን። አባ ታደርግ እጅግ አድርጌ አባ አሜን አሜን ይባርካለሁ። አሜን አሜን። ኢየሱስ አሜን አሜን። የኔ አባት የኔ ውድ ኢየሱስ 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 ክብር ሁሉ ለአንተ ይሁን። አሜን ክብር ሁሉ ለአንተ ይሁን። አሜን አሜን። እሰይ አሜን። በኢየሱስ ስም እግዚአብሔር አሜን። ስለሰማን እጅግ አድርጌ አመሰግናለሁ። አሜን ሁሉ ለአንተ ይሁን። አሜን። ወደ እነ እጅጋየሁ ቤት ስለገባ መንፈስ ቅዱስ ለዘላለም ተባረክ። አሜን አሜን አሜን። አባ አሜን ወገኖች አሜን። ኢየሱስ ፐርሰናል ጸሎት እየጸለይኩ ያለሁት እግዚአብሔር ስለተናገረኝ ነው። እሰይ አሜን። እግዚአብሔር መልእክት ስለሰጠኝ አሜን ነው። አሜን አሜን። እንድትረዱኝ በጌታ ፍቅር ጠይቃለሁኝና አሜን። ጌታ መልእክት የሚሰጠኝ ሰዎች አሉ። አሁንም እዚህ ውስጥ አሜን መጸለይ አለብኝ። አሜን። ክብር ለመንፈስ ቅዱስ አሜን አሜን አሜን። ኢየሱስ 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 ካሌብ የሚል ይናገረኛል። ካሌብ የሚል አለ። ካሌብ በቀላ የሚል አቤት ግቢ። ካሌብ በቀላ ግቢ። እግዚአብሔር እየተናገረኝ ስለሆነ አሉ ጃላው ፒያኖ ፓራዲያስ አንተ ላይ የተነጣጠረ ቀስት ያለው አለ። የጠላት ቀስት ማለት ነው። ልክ የወጣይበትን እየወጣ
የሚከተል ጠላት ያለው እግዚአብሔር አምላክ በአንተ ላይ እንዳይሰራ አፈረስኩት ይለኛል። አሜን 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 እየሰማኝ ነው ወንድም? አሜን። እየሰማው ነው። ገዳይ እየተከተለኝ ነው። እግዚአብሔር እንደዚህ ይለኛል፣ የሟቹ ሞት ስለማልወድ ይለኛል። አሜን። እዚህ ልጄ ላይ እየተወረወረ ያለውን ጦር እኔ ከለክላለሁ ይለኛል ጌታ። አሜን አሜን። ዝም ብሎ የሚከተል ጠላት አለ። እግዚአብሔር እንደዚህ አለኝ። አሜን። ዝም ብሎ ምንም ነክታ አይደለም፣ ምንም አድርጋ አይደለም፣ ዝም ብሎ የሚከተል ጠላት አለ። እግዚአብሔር ይሄንን የጠላትን ኮቴ ካንተ ኋላ ሰብሮታል። አሜን 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 አሜን። ኢየሱስ ጌታ ነው። አሜን። በአለባበስ የሚቀና፣ በመንገድ የሚቀና፣ በኑሮ የሚቀና፣ በእያንዳንዱ በምታደርጋቸው ነገሮች የሚቀና ስፒሪት አለ። ቀናተኛ መንፈስ ማለት ነው። ይሄ ነው እየተከተለ ያለው። እግዚአብሔር ግን አፍርሻዋለሁ አለ። አሜን አሜን። በኢየሱስ አሜን። ፓራዲስ ፕራዲስ አሜን። በህይወት እንድትኖር ያደረግኩህ እኔ እግዚአብሔር ነኝ ይላል። አሜን 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 አሜን። አንተ መሞት ካለብህ ድሮ ነበር የምትሞተው። እውነት ነው እውነት ነው። ድሮ ተረስተህ ሁሉ ነበር። ይሄኔ ተረስተህ ታሪክ ስም ሁሉ ተረስቶ ነበር። እግዚአብሔር እንደ ሕዝቅያስ በጨመረልህ እድሜ ነው የምትኖረው። አሜን አሜን አሜን። እግዚአብሔር ስለፈቀደ ብቻ ነው በዚህ ፕላኔት ላይ እየኖርክ ያለው። አሜን። ጠላትማ ድሮ ነበር ሊያጠፋ የወሰነው። እውነት ነው እውነት ነው። አቤት 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 አቤት። እውነት ነው። ያመለጥካቸው የሚታዩ በጣም በርካታ ሞቶች። አሜን አሜን። እግዚአብሔር ካደጋ አስመልጬዋለሁ ይለኛል። አሜን አሜን። ካጠገቡ በጣም ብዙዎች ሞተው እሱ አመልጧል ይለኛል ጌታ መንፈስ ቅዱስ። አሜን። እውነት ነው እውነት ነው። እያመለጥክ ነው እዚህ የደረስከው። እውነት ነው እውነት ነው። እግዚአብሔር አሁንም አስመልጣለሁ ይልሃል። አሜን አሜን። ኢየሱስ እንዳዳንኩ አሁንም አድንሃለሁ ይልሃል ጌታ። አሜን አሜን አሜን። በፍጹም ፈርታ የማታውቅ ሰው ነህ አንተ፣ ግን እውነት ከቅርብ ነው። ጊዜ ወዲህ በጣም ትፈራለህ። እውነት ነው። በፍጹም ፈርታ አታውቅም። ሳትፈራ ነው የምትኖረው። እውነት ነው። ከቅርብ ጊዜ ወዲህ በተለይ ኦልሞስት ወደ 1 ወር አካባቢ ይሆናል ለ30 ቀናት ያክል የማታውቀው ፍርሃት ልብ ውስጥ አለ። ልክ ነው ልክ ነው። በእግር እየሄድክ ማትፈራ ሰውዬ በመኪና እየሄድክ እየፈራ ነው አሁን። ልክ ነው። እግዚአብሔር እኔ ያለው አትፍራ ይልሃል። አሜን አሜን አሜን። ኢየሱስ ጌታ አሜን አሜን። ለባካዲያ ነው ማሰፈራ ኢየሱስ ጌታ ነው። አልፈራም። አግራዱና ማሃደራ ባሽ በጣም የደነገጥከው ነገር አለ። እውነት ነው። ልቤ በጣም የደነገጠው ነገር ወይኔ ብለህ ጣቴን የነከስከውን ነገር አያለው። ምን አይነት ጉድ ነው የሚሰማው? እግዚአብሔር ሆይ ምን አይነት ጉድ ነው! በጣም ደንግጠህ ማለት ነው። እግዚአብሔር እንደዚህ ይለኛል፣ ልቤ ደንግጧል፣ ልቤ ደንግጧል፣ በፍርሃት ተሞልተሃል። እኔ እግዚአብሔር ግን እንድልሃለሁ ልጄ አትፍራ፣ አልፈራም። አሜን አሜን። ኢየሱስ ጌታ ነው። አልፈራም። እንዳያገኝህ ምልክት አድርጌብሃለሁ ይልሃል ጌታ። አሜን 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 አሜን። የሚገርምህ በክፎች መሃል እንኳን ብትሄድ ክፎች አይነኩም፣ ምልክት አለብህ አንተ። አሜን አሜን። ኢየሱስ እጃቸው ጌታ በአንተ ላይ አያርፍም። አሜን አሜን። በኢየሱስ ክርስቶስ ስም በደሙ አሜን ሸፍነሃል። አሜን አሜን የክርስቶስ አሜን። ኢየሱስ ደም ሸፍነሃል። አሜን። በስራ ቦታ ላይ የሚቀና በህይወት ላይ የሚቀና በኢየሱስ ስም አያገኝህም። አሜን አሜን። አሜን። ኢየሱስ እግዚአብሔር ሆይ ቤቱን፣ ህይወቱን፣ ትዳሩን፣ መውጣቱን፣ መግባቱን እያንዳንዱ እንቅስቃሴ በኢየሱስ ክርስቶስ ደም ሸፍኘዋለሁ። አሜን አሜን አሜን። ስለሰማኝ አሜን። ኢየሱስ አመሰግናለሁ። አሜን 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 ክብር ሁሉ ለአንተ ይሁን። አሜን 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 አሜን። አምላካችን እግዚአብሔር ሆይ ስለነበረን ጊዜ ስለሰጠን መልካም ጊዜ እጅግ አድርገን እናመሰግናለን። አሜን አሜን። አንድ ጸሎት ሁላችንም እንድንጸልይ ፈልጋለሁ።
አሜን በተለይ ደቡብ አፍሪካ ያላችሁ ከደቡብ አፍሪካ ውጪ ያላችሁ አንድ ጸሎት ስለ ደቡብ አፍሪካ እንጸልያለን። በዘጠኙ ፕሮቪንስ በእያንዳንዱ ሎኬሽን በእያንዳንዱ ከተማ የእግዚአብሔር መለኮታዊ ጣልቃ ገብነት እንዲሆን ጠላት በዚህ በሳውዝ አፍሪካ ላይ በዘጠኙ ፕሮቪንስ ላይ ያወጀውን አዋጅ ዛሬ ማለዳ እንገለብጠዋለን። አሜን አሜን በኢየሱስ አሜን ስም ይገልበጥ። ታውጇል በሳውዝ አፍሪካ። አሜን በናዝሬቱ በጌታ በኢየሱስ ስም አዋጁን ያወጀው ጠላት በናዝሬቱ በጌታ በኢየሱስ ኢትዮጵያውያንን በናዝሬቱ በጌታ በናዝሬቱ በጌታ በኢየሱስ አሜን። ከንቱ በኢየሱስ በናዝሬቱ በጌታ በኢየሱስ በጌታ በኢየሱስ ክፉ አዋጅ የተገለበጠ ይሁን። በናዝሬቱ በጌታ በኢየሱስ ስም እናፈርሰዋለን። እቅዱ የፈረሰ ይሁን። ዓላማው የፈረሰ ይሁን። አጀንዳው የፈረሰ ይሁን። እግዚአብሔር አምላክ ይገልብጥ። አንተ ክፉ በኢየሱስ በጌታ በኢየሱስ ስራ ይፍረስ። እግዚአብሔር ጸሎታችንን ሰምቷል። አሜን። በሳውዝ አፍሪካ ላይ የታወጀ አዋጅ እግዚአብሔር አምላክ ገልብጦታል። በእግዚአብሔር አምናለሁ። የጸለይነውን ጸሎት ልማናችንን እግዚአብሔር ሰምቶታል። አሜን። በተጨማሪ ይህንን ጸሎት በዚህ ግሩፕ ውስጥ ፓስተር ግርማ ከአሜሪካ ይጸልይልናል። በተለይ የእስራኤልንም ጦርነት በተመለከተ ስለ ሳውዝ አፍሪካ ስለ ምድሪቷ እንዲጸልይ እሱን ጋብዛለሁ። እግዚአብሔር እንደረዳው እግዚአብሔር መንፈስ በልቡ በሚናገረው ሁሉ በዚህ አጀንዳ ስለነበረን ስለ ቃሉ ጊዜም ሁሉ እንዲጸልይልን ፓስተርን ጋብዛለሁ። የኔን አገልግሎት እዚህ ላይ አበቃለሁ። እግዚአብሔር አምላክ ይባርክ።